የተቀደሰው ቀጠሮ በወርሃ ሚያዝያ የበልግ ወቅት እየዘገየ ነው። ምድርም እጽዋቱም እንስሳቱ አዋፍትና ክቡር የሰው ልጅ ሳይቀር ወደ ሰማይ አንጋጠው አንድ ጠብታ ውሃ ያልሰጠውን ደመና በተስፋ ይጠባበቃሉ። የደጋው አካባቢ አርሶ አደር ስለዘገየው የበልግ ዝናብ ተጨንቋል። ፈጣሪውንም እየለመነ ቀንጃውን ለእርሻ ራሱንም ለግብርና ስራ ያዘጋጃል። በቆላማው የበረሃ አካባቢ ዝናብ ፈጽሞ የሚታሰብ አይደለም። ጊንጡ፣ እባቡ፣ ሐሩሩና ወበቁ ተደምሮ በሸለቆ ውስጥ ያለው ሙቀት የማይደፈር ሌላ ምድራዊ ዓለም ፈጥሯል። ማዶና ማዶ እንደ ሳንቃ ቀጥ ብሎ የሚታዩት ተራሮችም በጉያቸው የአባይን ወንዝ ሸሽገው ቁልቁለቱን ለመውረድ አዳጋች ሸንተረሮችን አጥምደው ከነግርማ ሞገሳቸው ጎን ለጎን ተበግረዋል። ፈጣሪ የተቆጣበት እስኪመስል ድረስ የፀሐይ ሐሩሩ የሚጠብሰው የእነብሴው ዞባር በረሃና የቦረናው ለጋወርቄ በረሃ ለምልክት አንድ ዘለላ አረንጓዴ ሳር የማይገኝባቸው አስፈሪ ገጽታ የተላበሱ ቦታዎች በርዝማኔው ልብን የሚያሸብረው የአባይ ድልድይን ተሸክመዋል። በአካባቢው የመናንያንና የመነኮሳት ማደሪያ ከሆኑት የቅዱስ ገብርኤልና የቅድስት አርሴማ ገዳማትና በደረባ ከብቶችን በበረሃው ከሚጠብቁ እረኞች ውጪ አንድም ጎጆ ቀልሶ መሬት አለስልሶ የሚኖር አርሶ አደር አይገኝም። መሬቱ ታርሶ ምርት አይሰጥም። ለዕለት ጉርስ አንድ ጭብጥ ሽምብራ እንኳን በአካባቢው ማግኘት እንደ ቅንጦት ይቆጠራል። አፈር ከመሰለው የአባይ ወንዝ ውጪ ከምድርም ከሰማይም አንድ ጠብታ ውሃ አይፈልቅም። በዚህ ዝቅተኛ መልክዓ ምድር ከ48 ዲግሪ ሴንቲግሬድ እስከ 52 ዲግሪ ሴንቲግሬድ የሚደርስ ከፍተኛ የሙቀት መጠን በየቀኑ ይመዘገባል። ግራና ቀኝ በተሰደሩ ረጃጅም ተራሮች መጋረድ ምክንያት አስፈሪው የአባይ ሸለቆ ወበቁን ሽብቅ ይተፋም ነበር። በዚህ ሸለቆ ውስጥ መራብ፣ መጠማት፣ መድከም፣ መዛል፣ በጊንጥና እባብ መነደፍ ሌላኛው የበረሃው ፈተና ናቸው። የተዘናፈለ ጤፍ ከሚበቅልበት የእነብሴ ሳር ምድር ወረዳ ግርጌ ስር የሚገኘው የአባይ ሸለቆ በረሃን ለ37 ቀናት በመድፈር ለአንድነትና ለቃል ኪዳን ራሱን ለመከራ አሳልፎ የሰጠ ብርቱ ታጋይ አርበኛ አስረስ ማረ ዳምጤ አሸዋን ማደሪያው አድርጎ በዛ ሸለቆ ውስጥ ተቀመጠ። የአማራን የህልውና ትግል ከተቀረቀረበት አደጋ ለማውጣት በጽናት የታገለው አርበኛ አስረስ ማረ ዳምጤ ከመጋቢት 2 እስከ ሚያዝያ 2 2017 ዓ.ም ለ37 ቀናት እጅግ መራር የትግል ጊዜያትን በመቋቋም ከመርጡ ለማርያም መካነ ሰላም የሚወስደውን የአባይ ድልድይ ጠላት ካስቀመጣቸው ጠባቂ ውሻዎች ጉሮሮ በመንጠቅ በአማራ ፋኖ በጎጃምና በአማራ ፋኖ በወሎ ቤት አማራ ቁጥጥር ስር እንዲውል አድርጎ የአንድነቱን መንገድ ከፈተ። አስተውሎትና እውቀት ሀብቶቹ ናቸው። የተረጋጋው የትግሉ መሪ በመከራዎቹ ይጸናል፣ ፈተናዎቹንም ይሻገራል። የማይጋፈጠው የማይታገለው ችግርም የለም። ከዓላማው ፈቀቅ የማይለው ጀግና የአባይ ሸለቆ በረሃን ቤቱ አድርጎ የማይነጉ የማይመሹ የሚመስሉ ረጃጅም ቀናትን ማሳለፍ ሌላኛውን የበረሃውን ግብ ተያያዘው። የዞባር አሸዋማ ተራራዎችን መውጣት፣ አቀበቱን ቁልቁለቱን በጠራራ ፀሐይ መሰንጠቅ ሌላኛውን የተፈጥሮ ትግል ያሸነፈው የአርበኛ አስረስ ማረ ዳምጤ የበረሃው ቆይታ በአደራና በቀጠሮ የተወሰነ በመሆኑ ጽናትን ተላብሶ ትዕግስትን ገንዘብ አድርጎ ለ5 ሳምንታት በሐሩሩ ውሎ አድሯል። ከወራት በፊት እየተጠናቀቀ በመጣው የአማራ ፋኖ አንድነት ምስረታ መስመሮች ክፍት እንዲሆኑ የታቀደ የመሪዎች መዳረሻ ባይታወቅም መነሻቸውና መንገዳቸው ቀድሞውንም በሚስጥር የተያዘ ነበር። ይህን ተከትሎ አርበኛ አስረስ ማረ ዳምጤና አርበኛ ዋርካው ምሬ ወዳጆም በአባይ ሸለቆ በረሃ በግዙፉ የአባይ ድልድይ ለመገናኘት ቆርጠው ተቀጣጠሩ። አርበኛ ዋርካው ምሬ ወዳጆ የአምባሰል ሰንሰለታማ ተራሮችን አቋርጦ
ጎጃምን ለመድረስ ቀናትን የወሰደ ረጅም የእግር ጉዞ ማድረግ ነበረበት። አርበኛ አስረስ ማረ ዳምጤም በጠባቂ ውሾቹ የተያዘውን ድልድይ አጽድቶ ወንድሙ ዋርካው ምሬ ወዳጆን ለመቀበል ከጎጃም እምብርት ተነስቶ የእነብሴን በረሃ ለሁለት እየከፈለ ይመር ቡናያን እነጉዚ ቁራሪት ዘባርቋይዳን ተረግጦ አባይ ድልድይን ሲቆጣጠር ከታሪካዊ ቀጠሮ 36 ቀናትን ፈጥሯል። ሁሉም ነገር በታቀደለት ፍጥነት እየሄደ ነው። የሚጠበቀው ዋርካው ምሬ ወዳጆ የቦረናን አለቶች አልፎ ከታሰበለት ቦታ መድረስ ሲሆን በሥራ መደራረብና በመንገዱ እርዝማኔ ምክንያት ዋርካው ቢዘገይም አርበኛ አስረስ ማረ የአባይን ደም የመሰለ ውሃ እየጠጣ ድንጋይ ተንተርሶ አሸዋን ጥፎ እየተኛ በእባብና ጊንጥ እየተነደፈ ከአባይ ሸለቆ ብርጌድ አመራሮች ጋር በጽናት የወንድሙን መምጣት ይጠባበቅ ነበር። ያ ጊዜም ፈታኝ ነው። በረሃብ የደከሙ ጉልበቶች፣ በሙቀት የዛሉ ክንዶች በወባ በሽታ ተጠቅተው ትግሉ ሌላ ትግል ወልዶባቸው የማይዘነጋ ከኮሶ የመረሩ ቀናቶችም አልፈዋል። ጽናት፣ እምነት፣ ወንድማማችነትና አንድነት በሚጠይቀው አብዮት ሁሉን የተሰጠው ብርቱ ሰው የደከመውን እያበረታ የታመመውንም እያሳከመ ወንድሞቹን አጠንክሮ ከብርታቱ እያካፈለ 37 ቀናት በዋለበት በተኛበት በረሃ ህመሙን ህመም አድርጎ ስቃዩንም ዋጥ አድርጎ አርበኛ አስረስ ማረ ዳምጤ አርበኛ ዋርካው ምሬ ወዳጆን በመጠባበቅ በትዕግስት ቆይቷል። ከራያ ጎጃም ለመድረስ 9 ሌሊትና ቀን የተጓዘው ዋርካው ምሬ ወዳጆ በጉዞ መካከል ያረፈበት ቀን የለም። እርምጃዎቹ ፈጣኖች ናቸው። ወደፊት ይምዘገዘጋል። የቀጠሮ ጊዜ ደርሷልና ከፊቱ የተሰደሩ ቋጥኞችን፣ የተገተሩ ተራሮችን ውጠው የሚያስቀሩ ሸለቆዎች አልበገሩትም። ያስከተለውን ሰራዊት ይዞ ከፊት ይጣድፋል። የዛሬዋ ቀን ልዩ ናት። ማምሻውን ድንገት የበረሃው አየር ተቀየረ። ሰማዩን በደመና ተከለለ። ንፋሱ ግራና ቀኝ ያፋጫል። የሚጣበሰው ሙቀት ቀዘቀዘ። የአባይ ወንዝ በጽልመት ተውጦ የሚያሰማው ድምፅ ልዩ መዝሙር ይመስላል። አስፈሪው በረሃ በአንድ ጊዜ ተቀየረ። ሰዓቱም እየገፋ ነው። ጀንበር በምዕራብ ስትዘቀዝቅ የቁራሪት ተራራ ጋርዷታል። ምሽቱም ተጠጋ። ብርሃን ለጨለማ ስፍራውን ሲለቅ በምስራቅ ዘለግ ያለ ወታደራዊ ሰልፍ ታየ። እንደ ዘንዶ እየተሳበ ወከሌን ወደ ኋላ እየተወ አባይ ድልድይን ተጠጋ። አርበኛ አስረስ ማረ ዳምጤና ጓዶቹም በደስታ ስሜት ሰከሩ። የተቀደሰው ቀጠሮ እውን ሊሆን ዋርካው ምሬ ወዳጆ ልጆቹን አስከትሎ ከማዶ ብቅ አለ። ወዲህ ማዶ አስረስ ማረ ዳምጤ ሁለቱ አርበኞች ለመገናኘት የቀራቸው ረጅሙን የአባይ ድልድይ መጋራት ነበር። ሁለቶችም ወደ መሃል አመሩ። ዋጋ የተከፈለበት ቀጠሮ በተያዘለት ቀን ተፈጸመ። 37 ቀናትን የታመነው አርበኛ አስረስ ማረ ዳምጤ የአማራን ሕዝብ ምልክት የሆነውን ተወዳጁን አርበኛ ዋርካው ምሬ ወዳጆን በጎጃም ምድር ተቀበለ። ተቃቅፈውም ናፍቆታቸውን ተወጡ። ሰዓታትን የወሰደ ምሽትን ተጋርተው ተጫውተዋል። በሳቅ የደመቀ ጓዳዊነት ሳይለያቸው ፍጹም ተከባበሩ። አርያም ሆነው አንድነትን አሳዩን። እኛም የጀግኖችን ፍቅር አይተን አደነቅን። ውሸት የሚመስል እውነት፣ ድራማ የሚመስል ግብግብ በተፈጸመበት የአባይ ሸለቆ እንደ ሰደድ እሳት የሚንቀለቀለው ቀትር በደመና ተሸንፎ ከጉያው ቀዝቃዛ ነፋስ ሲተፋ ወትሮውን ልብ የሚያስጨንቀው የምሽት ወበቅ በውሽንፍር ተተክቶ አርበኛ አስረስ ማረ ዳምጤና አርበኛ ዋርካው ምሬ ወዳጆ ከተገናኙ በኋላ ምሽቱን የጀመረው ዝናብ ሌሊቱን ዶፍ ሲያወርድ አደረ። ቀናትን በወሰደው ቆይታ አንድ ጠብታ ያላወረደው ሰማይ ዝናብን ሲያወርድ ፈጣሪ የባረከው ቀጠሮ ሲሰምር ተፈጥሮም ስጦታዋን ቸረችናልን። ንጋት ላይ ዝናብ የለም። ምድር በጎርፍ ስትጣጠብ አድራ ቅዝቃዜ ወርሷታል። በረዶ ያዘለ የመሰለው ንፋስ የመንፈስ እርካታን ይሰጣል። ጎህ ባልገለጸው ማለዳ
ሁሉም ከመኝታው ተነስቶ በድልድዩ ተሰባስቦ ሻንጣዎች ተዘጋጅተዋል፣ ትጥቆችም ተሰናድተዋል። የደከሙ እግሮች ተፍታተው ለተለየ ግዳጅ በተጠንቀቅ ቆመው ያለቆቻቸውን ትዕዛዝ ይጠባበቃሉ። የአርበኞቹ ቀጠሮ በሰዓቱ ይፈጸም እንጂ ወደ ቃል ኪዳኗ ምድር ቋራ በዕለተ ዓርብ ከሌሊት 11 ሰዓት ገደማ በአባይ ሸለቆ በረሃ ሰራዊቱን አስከትለው ጉዟቸውን ጀመሩ። የትግሉን ሁለንተናዊ እድገት ሊያረጋግጡ የአማራን ሕዝብ ብሎም የአማራን ፋኖ ፍላጎት ሊያሳኩ ቁርጠኝነት፣ አሸናፊነት፣ አይበገሬነትን ተዋህደው አንድ ሆነው በአንድ ቃል ኪዳን ሊያቆሙን ዳገታማውን ጠመዝማዛውን የአስፋልት መንገድ ተያያዙት። ጎህ እየቀደደ ወጋገኑ በፀሐይ ጨረር ሲነጠቅ ያ የሚነደው በረሃ ሙቀቱ በጧቱ አገረሸበት። መሬትም እርጥበቷን ጨርሳ እንደ ምጣድ ጋለች። ነፋሱም ቆመ፣ ወበቁም አንሰራራ። የተፈጥሮ ሌላኛው ግብ ግብ ፊቱን ከምስራቅ ወደ ምዕራብ አድርጎ የማያልቀው ረጅሙ መንገድ ከፊት ለፊት እየተሳበ መጣ። ከአፈር ላይ የተነጠፉ ድንጋዮች አደገኛ ናቸው። ተስለው የተደረደሩ ምሳሮች ይመስላሉ። አንዳቸው ባንዳቸው ላይ ተደራርበው ቀጭኑን የበረሃ መንገድ ወጥመድ አድርገውታል። ለሰማይ ቅርብ የሚመስለው ጎራ ለሁለት ተሰንጥቆ በሸለቆ ውስጥ ቀጥ ብሎ መውጣት ተጨማሪ ኃይልን ይጠይቃል። ተራራን አልፎ ተራራ፣ ከሸለቆም በኋላ ተራራን እየተጋፈጡ በራስ ገላ በሚወጣው የላብ ጅረት እየተጠመቁ መራመድ፣ የደረቀን ጉሮሮ ሳያጥቡ የከረሩ ከንፈሮችን እየላሱ መጓዝ ለግዙፉ ዓላማ መሳካት ለትውልድ የሚተላለፍ ተቋም ለማቆም ነውና ጀግኖቹ ሳይንበረከኩ መትመማቸውን ቀጥለዋል። አሸዋ የለበሰው መሬት አለት መስሎ ተዘርግቷል። የተለመለሙ የሚመስሉ የደረቁ ዛፎች ጭፍታቸውን አያይዘው በመካከላቸው አያሳልፉም። ከትከሻቸው ፎጣ ከአንገታቸው ሽርጥ ይነጥቃሉ። ውጠው ለመቅረት የማያደርጉት ጥረትም የለም። ሲቀናቸው ገላቸውን በእሾህ ይዋጋሉ። በረሃው ከቀሪው ዓለም የተነጠለ ይመስል ስነ ፍጥረቱ በአስቸጋሪነቱም የተለየ ነው። የአርበኛ አስረስ ማረ ዳምጤና የዋርካው ምሪ ወዳጆ ጓዳዊነት በአሰቃቂው በረሃ የተለየም ነበር። አንዱ ከፊት ሌላኛው ከኋላ ሆነው በመንገዳቸው መካከል ቁም ነገሮችን እያነሱ ያወራሉ፣ ይወያያሉ፣ ይስቃሉ፣ ይጫወታሉ። የአንዲቷን የዛፍ ጥላ ተጋርተውም ከድካማቸው አረፍ ይላሉ። ምግብ በሌለበት በረሃውን ለ8 ሰዓታት ማቆራረጥ ይጠይቅም ነበር። ውሃ ጥሙ፣ ድካሙ፣ ህመሙን ተቋቁሞ አቀበቱን መኳተን፣ ቁልቁለቱን መንደርደር የሰራዊቱም የመሪዎችም ግዴታ ሆነ። የሚጣፍጥ ዓለም የሚታለፍ ጊዜያዊ ተፈጥሯዊ መከራ ለአማራ ሕዝብ የህልውና ትግል ሲባል ደልቃቆች ተንከራተቱ። ባለሟሎችም በረሃብ አለንጋ ተገረፉ። የተከበሩት ድንጋይ ተንተራሱ። ምስጉኖቹ ራሳቸውን ዝቅ አድርገው በየሸለቆው ኳተኑ። ትግሉ የቆራጦች ነው። ትግሉ የአሸናፊዎች መድረክ ነው። ትግሉ የማይበገሩት የግንባር ሜዳ የመፋለሚያ ቀለበት ነው። ጠንካሮች የሚጋፈጡት፣ አዋቂዎች የሚመሩት፣ ጥበበኞች የሚቀናጁት ታሪካዊ ህዝባዊ አብዮት ነው። የውሸት ካባና ውልቀው የፍትህ አክሊል የናፈቁ ታማኞች ለህዝባቸውና ነጻነት የማይደበዝዝ ታሪክ አስቀምጠዋል፣ በልቦናቸውም ነግሰዋል። የፖለቲካው ሊቅ የምስራቅ አፍሪካው አዲሱ ክስተት አርበኛ አስረስ ማረ ዳምጤና የጠላት ቅስም ሰባሪው ሺህ አንበርካኪው የጦሩ አበጋዝ አርበኛ ዋርካው ምሪ ወዳጆ ከ8 ሰዓታት ጉዞ በኋላ በገጠሯ ትንሽዬ መንደር ሲደርሱ የአካባቢው ማህበረሰብ ተጠራርቶ ቤት ያፈራውን ሲያቀርብ ውሃ ለጉሮሯቸው ህብስት ለሆዳቸው ከሰራዊታቸው ጋር አገኙ። ካፍታ በኋላ የቀጠለው ጉዞ 5 ሰዓታት ሲጨመርበት በአንድ ቀን ለተከታታይ 13 ሰዓት ተራምደዋል። ከበርካታ ውጣ ውረድ በኋላ በረሃውን ሰንጥቀው ማኛ ከሚበቅልበት የተንሰራፋው ሜዳማው የጎጃም መሬት ሲደርሱ በብርጌድና የክፍለ ጦር አመራሮች ደማቅ አቀባበል ተደርጎላቸው አዳራቸውንም በዛው አደረጉ።
ጉዟቸው በጧቱ ሲቀጥል በአማራ ፋኖ በጎጃም ሰራዊት ልዩ ጥበቃ እየተደረገላቸው ጥቂት ኪሎ ሜትሮችን ከተጓዙ በኋላ በጎጃም ጥቁር አስፋልት መሃል ለመሃል ሞተር ሳይክሎችን ተጠቅመው ሻለቃ ዝናቡ ልንገረው እስኪጠብቃቸው ቦታ ድረስ ያለማቋረጥ ተጓዙ። የአማራ ፋኖ በጎጃም ጦር አዛዥ ከሻለቃ ዝናቡ ልንገረው ጋር አጭር ቆይታ አድርገው አድካሚው ጉዞ 14 ሰዓታት ሲወስድ ምሽት 2 ሰዓት ከሚፈለገው ቦታ ደርሰው የመጀመሪያው ምዕራፍ ተጠናቀቀ። ከአዲስ አበባ በቅርብ ርቀት ከምትገኘው ምንጃር መነሻዎቸውን ያደረጉት የሸዋ ጀግኖችም በኢንጂነር ደሳለኝ ሲያስብ ሸዋ እየተመሩ የጎጃምን በረሃ ተሻግረው በአማራ ፋኖ በጎጃም አመራሮችና ሰራዊት ታጅበው ከናርበኛ አስረስ ማረ ዳምጤ ጋር በጎጃም ማዕከላዊ እምብርት ቦታ ተገናኙ። ከአራቱ ማዕዘን ወደ ቃል ኪዳኗ ምድር ጎንደር ቋራ ያቀኑት የፋኖ ከፍተኛ አመራሮች በየአቅጣጫው ይተማሉ። ከነዚህ መካከል የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋ አመራሮች ጋር አርበኛ አስረስ ማረ ዳምጤ ሁለታቸውንም የጉዞ ምዕራፍ ቀጠሉ። የሶስቱ ክፍለ ሀገራት መሪዎች ዓላማ አገናኝቷቸው ፈተና ጽንቷቸው የአማራን ብሔርተኝነት ለማግዘፍ የአማራን ሕዝብ ቤት ምሰሶውን ሊያቆሙ ከአባይ ሸለቆ እስከ ጎንደር ቋራ በመቶዎች የሚቆጠሩ ኪሎ ሜትሮችን በጨለማ አይደል በብርሃን በመደበቅ ሳይሆን በጋድ በሕዝባቸው መካከል እየተገማሸሩ ጎጃም ዙሪያ ገባውን እየቃኙ አለፉ። ፍጹም ሚስጥሩ በተጠበቀበት ታሪካዊ የቃል ኪዳኑ ጉዞ የአማራ ፋኖ በጎጃም ሰራዊት የመሪዎችን ደህንነት ለማረጋገጥ ልዩ ጥበቃ በመስጠት የጠላትን የመንቀሳቀሻ ኮሪደር በመቆጣጠር መንገዶችን በማስከፈት የተሳካ ጉዞ ይሆን ዘንድ የማይተካ ሚና ተጫውቷል። ዝቅተኛ ቦታዎችን በሸፈነው የመሪዎች ጉዞ ተፈጥሯዊ ፈተናው በእጅጉ የበረታበት አርበኛ አስረስ ማረ ዳምጤ ታሪካዊ አደራ በተወጣበት የአባይ ሸለቆ በረሃ የመጀመሪያውን ብርጌድ በመሰረተበት ለአማራ ሕዝብ አለኝታ የሆኑ ጀግኖችን አፍርቶ አብዮቱ መዋቅራዊ ቅርጽ እንዲይዝ የተደራጀ ሰራዊትን በመገንባት አርአያነቱን አሳይቷል። ከግንቦት እስከ ግንቦት 36 ወራትን በጽኑ የትግል ሂደት የቆመው ታጋይ የጎጃምን ትግል በመምራትና በማቀናጀት በማደራጀትና በማሰልጠን በሁሉም አካባቢዎች በመዘዋወር መዋቅራዊ አሰራር ያለው ድርጅት በመመስረትና በመምራት ስትራቴጂዎችን በመንደፍ አሰራሮችን በማዘመንና በማሻሻል በቃላት የማይተኩ አበርክቶች አስፍሯል። ትግሉ ድንበር ተሻግሮ በዓለም አቀፉ ማህበረሰብ ተደማጭነት እንዲኖረው በምዕራቡ ዓለም ተጽዕኖ በሚፈጥሩ ሚዲያዎች አሶሺየትድ ፕሬስ፣ ዘ ኢንዲፔንደንት፣ ኤቢሲ ኒውስ፣ አፍሪካን ኒውስ፣ ዘ ኒው ኢንዲያን ኤክስፕረስ፣ ሃሪሰን ዴይሊ ኒውስ፣ ኤስአርኤን ኒውስ፣ ዘ ጆርናል ኒውስ ቻናል፣ ዘ ሞርኒንግ ሰን፣ ቪዲዮ ኒውስ፣ ኢዊትነስ ኒውስ፣ ኤንኢቲ ዶት ኒውስ፣ ሳውዝ ኢስተርን ሚዞሪያን፣ ኢንክል፣ ኒውስ ብሬክ፣ ዋሽንግተን ፖስት፣ ዘ ኒው ሁማኒቴሪያን፣ ዘ ኢኮኖሚስት፣ አፍሪካን ዲፌንስ ፎረም መጽሔት፣ ሳውዲ ጋዜጣና ቢቢሲ ባደረጋቸው ቃለ መጠይቆችና ውይይቶች በትግሉ ላይ ነፍስ የዘራ የትግሉ ነፍስ መሪም ነው። በአማራ ፋኖ አንድነት ምስረታ የራሱን ጉልህ ድርሻ የተወጣው አርበኛ አስረስ ማረ ዳምጤ እስከ መጨረሻዋ ደቂቃ ድረስ ከወንድሞቹ ጋር ለትግሉና ለአማራ ሕዝብ በጽናት በመቆም ጓዶቹን ከፊት ሆኖ እየመራ የጎጃምን ምድር ጨርሰው በቴዎድሮስ ሀገር ጎንደር ደረሱ።
የአርበኛ ዘመነ ካሴና የአርበኛ ሄኖክ አዲሴን ሌላኛውን ልዑክ አስቀድሞ የተቀበለው የታማኙ ገብርዬ አምሳያ ኮማንዶ ሳሙኤል ባለድል ጎንደር ጫፍ ድረስ ሰራዊቱን ትዕዛዝ በመስጠት በአርበኛ አስረስ ማረ ዳምጤ የሚመራውን የሶስቱን ልዑክ በመቀበል የአማራ ፋኖ አንድነት በጎንደር ሰራዊቱና አመራሮች በመናገሻዋ ጎንደር በተሞሸረችው ቋራ ድግሳቸውን አቅርበው ሽር ጉድ ብለው ተቀበሏቸው። ከጫፍ እስከ ጫፍ በጎንደር ሌላኛው እጅግ ሞቃታማ በረሃ በመተላለፍ የጉዞው የመጨረሻ ምዕራፍ ሲሆን 3 ቀናትን በወሰደው ተፈጥሯዊ ግብግቡን ክፉ ያደርገዋል። ጥቅጥቅ ባለው ጫካ ቅጠላቸውን አርግፈው ጥቅጥቅ ብለው ተደርድረው ዝናብን በሚጠባበቁ ዛፎች ለ12 ሰዓት መጓዝ የማይዘነጋ የጉዞ ክስተት ነበር። በርካታ ወረዳዎችን አቆራርጠው በመይሳው ካሳ የትውልድ ቀዬ ቋራን ሲረግጡ መሬት ትጋረፍ ነበር። ንፋሱም እሳት የሚያራግብ ይመስላል። ፀሐይ መሬትን የቀረበች ያክል ታቃጥላለች። አርበኞቹ በራሳቸው ላብ ታጠቡ፣ በነበልባሉ ተቀቀሉ፣ በሚጣበሰው ቀትር ተጠበሱ። ነደድ እሳት ከምድርም ከሰማይም ይወርድ ጀመር። ቋያ ሁና ጠበቀቻቸው። ከጭምት በረሃ እስከ ጎንደር ተራሮች የተምዘገዘገው አርበኛ ሀብቴ ወልዴ ከዳሽን ተራራ ስር ተነስቶ አንድ አድርጎ የሚመራውን የጎንደር ሰራዊት እየመራ በሌላኛው አቅጣጫ የአማራን ትግል በቃል ኪዳን ሊያሰምር ከብዙ ውጣ ውረዶች በኋላ የቋራን ምድር ተረገጠ። ድርጅትን ወልደን ትውልድን በአንድ ተቋም ካላታገል ነው በአማራ ሕዝብ ታሪክ ትግል ላይ ጥፋት እናውጅበታለን በሚል ቁጭት አንድነቱን ለመፍጠር ትልቅ ጉጉት የነበረው የትውልዱ ምልክት የአብዮቱ ፊት አውራሪ አርበኛ ዘመነ ካሴ ባውቄ በቋራ ምድር ለመገኘት የቀደመው አልነበረም። ለ15 ዓመታት ለዓላማው በጽናት ቆሞ በጫካ የተንከራተተለት አብዮትና የህልውና ተጋድሎ በአንድ ምሰሶ ከፍ አድርጎ ሊሰቅል ጉጉትና ፍላጎት አቻ በማይገኝለት ስሜት ተውጦ በሞቃታማው ቋራ በረሃ ወንድሞቹን ይጠባበቅ ነበር። የዘመናችን ጠንቃቃው አብዮተኛ መሪ ቀናትን ብቻውን ቢቀመጥም የወንድሞቹ ድካም፣ ረሃብና ጥም፣ የመንገዱ አስቸጋሪነትና ህመም እያስጨነቀው መሪዎቹ ጉዛቸውን አገባደው አርበኛ ዘመነ ካሴ ከሚጠብቃቸው ቦታ ደረሱ። ድካሙ በቀላሉ የሚለቅ አይመስልም። እረፍት የሌላቸው ቀናቶች ወደ ኋላ ቀርተው ጠባሳቸውና ስቃያቸው ግን ከጀግኖቹ ጉልበት ላይ ተጽዕኖ ነበራቸው። ከቀኑ 8 ሰዓት ገደማ በመጨረሻዋ የተባረከች ቀን በአራቱም አቅጣጫ ይተም የነበረው የመሪዎች ልዑክ ቡድን በቃል ኪዳኗ ምድር ቋራ በሚፈለገው ቦታ ተሰባሰበ። ፋኖ 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 ከአንድነቱ በፊት በአንድነት የነበረው ጉዞ ረሃብ፣ ውሃ ጥም፣ በሽታና ስብራት የተፈተነው ፈታኙ ጉዞ በሸለቆዎችና ሸንተረሮች በኮረብታውና በተራራው ያልተገደበው ጉዞ ጀግኖች ለማየት የሚያስፈራውን በረሃ መክረውበት ተወያይተውበት ለቃል ኪዳኗ ምድር ቋራ ሌላ አደራ ተሰጥቶ ጉዞዎች ሁሉ ተጠናቀው የአንድነቱ ምስረታ የሰከነው ውይይት ተጀመረ። ጥቂት ቀናት በወሰደው የመጨረሻው የአንድነት ውይይት መቋሚያ መቀመጫ ያጣው የብልጽግና ሹማምንት የሐሰት ፕሮፓጋንዳ በማሰራጨት ለመከፋፈል ያልሄደበት ርቀት የለም። እንደ አሸን በፈለፈላቸው የሚዲያ ሰራዊቱ ማህበራዊ ሚዲያውን በተራ የመንደር ወሬ አጨናነቁት። ሲያሻቸው ጎጠኞችን አሰማርተው ታጋዮችን ለመከፋፈል መሪዎች እንዳይግባቡ የሐሰት ትርክቶችን ነዝተዋል። አርበኛ ዘመነ ካሴ፣ አርበኛ ዋርካው ምሬ ወዳጆ፣ አርበኛ ሀብቴ ወልዴ፣ ኢንጂነር ደሳለኝ ሲያስብ ሸዋ፣ አርበኛ አስረስ ማረ ዳምጤ፣ ኮማንዶ ሳሙኤል ባለድል፣ አርበኛ ሄኖክ አዲሴ ለጠላት ጩኸት ጆሮ ሳይሰጡ በሰከነ አንደበት ተወያይተው የአማራን ሕዝብ አብዮታዊ ትግል በአንድ ቋት ሊሰበስቡ በማዕበል የማይናወጥ አሻጋሪ ድርጅት መስርተው የአማራ ፋኖ ብሔራዊ ኃይል አዲሱን ግዙፍ ድርጅት በአርበኛ አስረስ ማረ ዳምጤ ልሳን አበሰሩን። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን። የጠላት ቅስም ተሰበረ። ሸውከኞችም ሸረኞችም አቀረቀሩ። የተከፈቱ የክፋት አፎች ተዘጉ። የጥላቻና የጎጥ ግንብ ፈራረሰ። ትውልዱ ቀና የሚልበት ተቋም በብዙ መስዋዕትነት ተገነባ።
ዘመናትን የሚሻገረው ታሪካዊ ሁነት በቴዎድሮስ ሀገር ጎንደር የማይበጠሰው ቃል ኪዳን በቋራ ምድር ታሰረ። አይሆንም የተባለለት አንድነትም በፈተናዎች ላይ አልፎ በጽናት ተፈጸመ። የተከበራችሁ የአሻራ ሚዲያ አድማጭ ተመልካቾቻችን ልዩ ዝግጅቱ በፋኖ ባየ ደስታ ተጽፎ በአሻራ ሚዲያ ተዘጋጅቶ በመረጃ ሳተላይት ቴሌቪዥን የቀረበላችሁ ዝግጅት ይህንን ይመስል ነበር። ሰላም።